ህመማችሁን ደብቃችሁ በዝምታ ላለፋችሁ ቺርስ። በሐሰት ሰው ፍርድ ፊት ቀርባችሁ ለተፈረደባችሁ ቺርስ። የምትናገሩት እውነት ኖሯችሁ ፈገግ ብላችሁ ላለፋችሁ ቺርስ ለእናንተ። ተገፍታችሁ ተንቃችሁ እንደ ሰው ሳትቆጠሩ ወዳጄ ቤተሰቤ ባላችሁት ሁሉ ለተረገጣችሁ ቺርስ። ጥላቻ እንደፈለገ ሲፈነጭ እሳት ከማባባስ ብላችሁ ፍቅርን ይዛችሁ አንገታችሁን ዝቅ ላደረጋችሁ ቺርስ። ለምጣዱ ሲባል አይጧ ትለፍ ብላችሁ ዝም ላላችሁና ጊዜው ደርሶ ፍቅር እስኪናገር ድረስ በተስፋ ለምትጠብቁ ሁሉ ረህመቱላሂ ወበረካቱ። ውድና የተወዳችሁ የተከበራችሁ የቻናል ቤተሰቦች ሰላም እንዴት ናችሁልኝ? ያላችሁልኝ ወይ? ያለው ሰላም ነኝ። እናንተም ሰላም ትሆኑ ዘንድ አይዘውትር ምኞቴ ነው። ቤተሰቦቼ እንግዲህ ትናንትና ቪዲዮ መጥቼ ነበረ። ዛሬም ደግሞ ትናንትና በተደረገው ጦርነት ላይ መጥቻለሁ ማለት ነው። ሌላው አንዳንድ ጊዜ የዋህነትን እንደ ጅልነት ለቆጠራችሁ ሰዎች፣ ዝምታዬ ላልገባችሁ ሰዎች በትናንትናው ንግግሬ አንዳንድ ሰዎች አዘናችሁብኝ አላችሁ። በዚህ ልክ ሁሉም ነገር ግን በዚህ ልክ ማለት እንዲህ እንዲኮንብኝ የፈቀድኩላችሁ ለማንና ለማን ብዬ እንደሆን ታውቃላችሁ? ገባችሁ? እንጂ አላቃችሁም፣ አታውቁኝም። ያገናኙን እነዚህ ሁለት ልጆች ናቸው። እነሱም ፉፉዬና ፍቅርዬ ናቸው። ለኔ ምንም አይነት ልዩነት የላቸውም። አንድ ሰንቲም ብትገለብጡትም ብታወጡትም ብታወርዱትም አንድ ገጽታ ነው ያለው ማለት ነው። ልዩነት የለውም። ነገር ግን ዝምታን እንደ ፍርሃት፣ የዋህነትን እንደ ጅልነት፣ ነገ ሌላ ቀን ነው ብሎ ማለፍን በምን አንግል እንዳያችሁት ግራ እስከሚገባኝ ለደረሳችሁ ሰዎች አሁንም ቢሆን እናንተ በወረዳችሁት ልክ አልወርድም። አስረግጬ የምነግራችሁ ነገር ቢኖር ስንት አይነት ሴራ እየተሴረብኝ እንደሆነ፣ ስንት አይነት ነገር እየተደረገብኝ እንደሆነ አውቃለሁ። ማላቅ እንዳይመስላችሁ። በነገራችን ላይ እናንተ ከሰዎች መደበቅ ትችላላችሁ እንጂ የምታሴሩት ሴራና የምታደሩት ድር፣ የምታቦኩት ቡኮ ከፈጣሪ አይደበቅም። ገባችሁ? የምታቦኩት የምታሴሩት ሴራ እኔን ይህን ያክል ለእናንተ የቀን ስራ ሆኜባችኋለሁ እንዴ? ግን ስራችሁን በአግባቡ እየሰራችሁ ነው። ይገርማል እኮ። ለማንኛውም በትናንትናው ቪዲዮ ላይ ትንሽ ደህና ነኝ። ለማንኛውም ምንም አልሆንኩም። እንግዲህ ልጅቷ ደግሞ እንኳንም ለመዘቅዘቅ ሙሉ ፊትሽን አሳይተሽ ለመዘቅዘቅ እንኳን ማበቃሽ። እኔ ብያለሁ ትናንትና አመኩም ተሳስታ ፍቅርዬ ከውሻ ጋር መታ ብትሰራ ውሻው ከምን እንደመጣ ተጠያይቆ ፎቶ በወጣበት ሰዓት ይዘቀዘቃል። አይደለም የሰው ልጅ ውሻው በቃ ውሻ ጋር መታ ብትሰራ ፍቅርዬ ይዘቀዘቃል። ይገርማል። ትናንትና አንድ ደስታ ያው ሰብስክራይብ እንዳታረጓት 10,000 ገባች። ልገባ እኮ ነው። ማን ነው ሰብስክራይብ ያረጋት? እንዴት ሰብስክራይብ ታረጋላችሁ? እያንዳንዳቸው እየተላኩ ገስት እየታስገቡ ሰብስክራይብ አርጋችኋል እየተባሉ የቀብር ጥያቄ እየተጠየቁ ላላችሁ ልጆች እናንተ እንግዲህ ሳናመሰግናችሁ አናልፍም። ትናንትና ፈቲ 10,000 አልፋ 12,900 ላይ ነው ያለችው። ኦልሞስት ወደ 13,000 እየገባች ነው። አልহামዱሊላህ አላህ Subhanahu Wa Ta'ala
እንደ ሰው ልጅ አይደለም። እንደ ሰው ልጅ ክፋት ሳይሆን እንደ ረህመቱ እንደ እዝነቱ በሱ ረህመት በሱ እዝነት ነው። ርዚቅ የአላህ Subhanahu Ta'ala እጅ ነው እንጂ በሰው ልጅ አይደለም። ወጣም ወረደም መጣችሁም ቀራችሁም ፈቲቅ መሻላትን ነገር ትቀምሳለች። አላህ Subhanahu Ta'ala የጻፈላትን ነው የምትቀምሰው። በሰው ልጅ እናንተ ባወራችሁት አይደለም፣ እናንተ በፈበረካችሁት አይደለም። እናንተ አይደለም ለፈቲ ትናንት ለመጣችሁ ፉአድ 1 አመት ከምናምን ንጉሴ የእህታችን መከታ ወንድማችን ፉፉዬ ምናምን ስትሉ ለነበራችሁ ሰዎች ፉአድን እንደ ብረት ምጣድ ቂጣ ፊታችሁ ግልብጥብጣችሁ ወጥቶ የነበራችሁ ስንቶቻችሁ ናችሁ? ብንናገር እናልቃለን ብለን ነው እንጂ ብዙ ነገሮችን አይተናል፣ ብዙ ነገሮችን ሰምተናል፣ ብዙ ነገሮችን እያየንም ነው፣ ብዙ ነገሮችንም ኢግኖር እያደረግን ነው፣ ብዙ ነገሮችንም እያሳለፍን ነው። ገባችሁ? ትናንት ለመታችሁ ለፈቲ አይደለም፣ ትናንት ለመጣው ለቡራ አይደለም፣ ለብሩክ ለእናንተ ቡራችሁ ለኔ ብሩክ የሚባለው ለብሩክ አይደለም። ፉአድ 1 አመት ከምናምን ባፍንጫህን ተንፍስ ብላችሁ ያላችሁ ሰዎች አሁን ላይ አዙራችሁ አዋርዳችሁ ከስንቱ ጋር እንደምታረጉት በስንት አይነት አፍ ከፍ ዝቅ አርጋችሁ እንደምትሰርቡት እንደምታሰድቡት ጠንቅቀን እናውቃለን። አልহামዱሊላህ የሱ ስታርት ሲደረግ ሰብስክራይቡ አይደለም 50,000 አይደለም 10,000 አይገባም ስትሉ የነበራችሁ አልহামዱሊላህ በቻላችሁ ታቅም እናንተ ሞክራችኋል። ፈጣሪ ማግቶ 70 ምናምን ሺህ ደርሷል። ከዚህ በለጠም በኋላ ነገ ከነገ ወዲያ 100,000 ይገባል ኢንሻአላህ በአላህ ፍቃድ። እምነግራችሁ ነገር እየመረራችሁ የምትወጡት ነገር ማለት ነው። ከእውቀት የጸዳችሁ ባዶ አንጎል የሆናችሁ ሰዎች ለእናንተ ማስረዳበት ጊዜም የለኝም፣ ምንም አይነት አንደበትም የለኝም። ሰው ከሰው ጋር ነው የሚያወራው እንጂ ከእንስሳ ጋር ከባዶ ጭንቅላት ከሆነ ሰው ጋር ማውራትም ሆነ መነጋገር አልችልም። ይቅርታ አልችልም ካልኩ አልችልም ነው። እውነት ለመናገር ለኔ ባላንስ የላችሁም። ጩጫን ባላንስ አለው። ሰው ልጅ ሰው የተባለው ከእንስሳ የተለየው ስለሚያስብ ነው እንጂ በጎቹም እኮ ይጮሃሉ፣ ከብቶቹም ይጮሃሉ። እንስሳ ከሰው ጋር ሰው ከሰውነት ወርዶ ከሴት ልጅ አፍ የሚወጣው ነገር ራሱ በፍጹም ሰው እውነት እናንተ ከሰው ነው ወጣችሁት? ከሴት ነው ወጣችሁት? እውነት እናንተ ቤተሰብ ነው ያሳደጋችሁ? አሳፋሪዎች ማለት ነው። ከናንተ ጋር እንዴት ወርጄ ከናንተ ጋር እንዴት ከናንተ ጋር ሰው ይወርዳል እንዴ? ራሴን ራሱ ትናንትና ራሱ ከናንተ እኔ ጩጫዋን እኮ ማለት ነው ትታየኛለች። በቃ የዛን ያክል ናችሁ ባላንስ እኔ ጋር ያላችሁ ነገር የምነግራችሁ ነገር ባዶነታችሁ፣ ምቀኝነታችሁ፣ የህስድናችሁ እንደቀጠለ ነው። የሰው ልጅ ግን በዚህ ልክ እንዴት በዚህ ልክ ይወርዳል? እናንተ ናችሁ እንጂ ውርደታችሁን የተከናነባችሁት። እነሱ ምንም አይሆኑም። በነገራችን ላይ ምንም ነገር የሚሆን ነገር የለም። እኔም እኔ ነኝ፣ እናንተም እናንተ ናችሁ። እኔም እናንተም መሆን አልችልም፣ እናንተም እኔም መሆን አልችሉም። ትልቁ ልዩነታችን እሱ ነው። እያንዳንድሽ ከየጉሬው ተሸጉጣችሁ እኮ አልহামዱሊላህ በክብር ማንኛቸውም ቦታ ላይ በመነጋገር የማመን ሰው ነኝ እኮ። በቃ ሰው ታውቃላችሁ። ሰው ከማን አይደለም ከእንደዚህ አይነት ሰዎች የሰው ልጅ ከሆነ ቀርቶ ከእንስሶች ጋር የሚያኖር ባህሪ ነው ያለ። ባህሪ ለሰው ልጅ መልክ አይደለም ዋናው፣ ለሰው ልጅ ባህሪ ነው። ሀያ ነው። እናንተ ራሳችሁ ወርዳችሁ ተዋርዳችሁ አስተዳደጋችሁ የተበደላችሁ ብድል ያላችሁ እንደ ውጤታችሁ እኔ እኮ ግርም የሚለኝ ነገር እናንተ ማለት የቤተሰብ ውጤት ናችሁ። ቤተሰቦቻችሁ በምን አይነት ሀያት ውስጥ እንዳሳደጓችሁ የእናንተ አስተዳደግ በምን አይነት እንደሆነ በጣም እኔ ግርም ነው የሚለኝ። ግርም ሴት ነን፣ ሁላችንም ሴት ነን። ተሳደቡ። ይሄ መገለጫችሁ ነው፣ የስድብ መገለጫችሁ ነው። ይሄ ባህሪያችሁ አድርጋችሁ ይዛችሁታል። ግን
ሴት ልጅ የሚወጣውን አፍ መጠን ያለውን ነገር አውጥታችሁ ተናገሩ። እናንተ ባዶ ሆናችሁ ሰው እንደናንተ ባዶ እንዲሆን ትፈልጋላችሁ። ግዴሉኝ ከእናንተ ጋር ነገርኳችሁ። ምንም ባላንስ የለኝም። ለምትወዱኝ አወዳችሁ፣ ለምታከብሩኝ አከብራችኋለሁ። ለባዶዎቹ ያው ባዶ ናችሁ። ምንም ቦታ የለኝም። አልሰማችሁ፣ አላያችሁ። ደስ የሚለው ነገር በራሳችሁ ጊዜ አፋችሁ ቆሽሾ ገምታችሁ ማለት ነው። በቃ ባዶነታችሁን በደንብ አሁን ከሆነ ከግሩፕ ድድብነት ማለት ነው ወደ ላይብ ድድብነት ከአገር አቀፍ ወደ ዓለም አቀፍ ድድብና በቃ እንደዛ ነገር ናችሁ። ይመቻችሁ። ለማንኛውም